ብሩኬ እኔኮ ማለት አንተ ላንተ የሆነ ስሜት ውስጥ እንዳለ ማለት ስላለ ነው። ከበፊትም ስላለ ነው። ይሄውላችሁ አያችሁ አይደለ ራሴን ክብሬን ምናም አዋርጄ የሚመጣው ውስጤ የሆነ ስሜት ስላለ ነው። ከበፊትም አለቀ። ይሄን ነው ማወቅ ያለባችሁ። ብሩክና ሃይሚ የሚመጣው ሰው በሙሉ እናንተን ሊለያየ ነው የሚመጣው እንጂ እናንተን ሊያስታርቅ የሚመጣ ሰው በጣም ትንሽ ነው። የለም ከቤተሰባችሁ በስተቀር ሊያስታርቅ የሚመጣ ሰው የለም። በቃ እናንተን ከልቡ ሊያስታርቅ የሚመጣ ሰው የለም። ይህን ነገር እወቁ፣ እመኑ። ብሩኬ ይሄ ላንተ በጣም ትልቅ ማስተማሪያ ነው። ይህንን ቀን እንደምታልፉት እናውቃለን። ብሩኬና ሃይሚን አንድ እንደምትሆኑ እናውቃለን። ይህንን ቀን ታልፉታላችሁ። ነገር ግን የሚመጣው ሰው እናንተ ሊለያይ እንደሚችል ግን ማወቅ አለበት። ብሩኬ ወደ አንተ የሚመጡት ሴቶች ለሌላ ነገር አይደለም፣ ለሊለያዩህ ነው። በቃ አፈቀርኩ ወደድኩ ብለው ምናምን ነገር ካንተ ጋር ሌላ አይነት ነገር ውስጥ ማስገባት ስለሚፈልጉ ነው። ሃይሚ የምሬ ነው በጣም የሚያስገርመኝ ባህሪዋ አንድ ሰው ወንድ ጓደኛ ኑሯት ማለት ነው ወደ ህይወቷ ይዛት ስትመጣ ትዝ አይለኝም። ፋሚሊ ትዝ አይለኝም። እውነቷን ነው የምናወራ። ምንም ትዝ የሚለኝ ቀን የለም። የምሬ ነው። የዛን ጊዜ ሊንዳን ይዞ በመጣ ሰዓት እሷም ለመፎካከሪያ ብላ ሌላ ሰው ይዛ መጣች እንጂ እኔ አላቅም። በሃይሚ በኩል ወንድ ሰው ሲመጣ ትዝ አይለኝም። የምሬ ነው ትዝ አይለኝም። አሁን ብሩኬ አንድ ማክበር ያለብህ የሃይሚን ነገር ቢኖር ስሜቷን ልታከብርላት ይገባል። ይህም ደግሞ ከአንተ ጋር በቃ ሴቶችን ከህይወት አስወጣልኝ ካለች ማስወጣት መቻል አለብህ። እሷ እኮ ወንዶችን ከህይወት አስወጥታላለች ለአንተ ስትል። የምሬን ነው ለአንተ ስትል አስወጥታለች። ከማንም ወንድ ጋር እኮ አታያትም እኮ ሃይሚ በጭራሽ ልታገኛትም አትችልም። ከጓደኞቹ ጋር ካልሆነ በስተቀር ልታገኛት አትችልም። ስለዚህ ይህንን ስሜቷን ደግሞ አንተ ማክበር አለብህ። እንደነዚህ አይነት ሴቶችን ከህይወት አስወጣና እሷንም አስከብራት። የምሬን ነው መናገር አለብህ። አሁን እቺ ልጅ መናገር አለብህ። ፍቅረኛዬ እንደዚህ እንድትይ አልፈልግ ምናምን ነገር ብል ነው ማለት መቻል አለብህ። ብሩኬ ይህ ምን አይነት አይናውጣ ሴት ነች? እቺ ደግሞ ምን አይናውጣ ነች እንዴ? እኛስ በመጀመሪያ እኮ ስትመጣ አይናፋር መስላል ነበር። አይናውጣ ነች ለካ። በቃ ሰው ማስመሰል ይችልበታል። እቺ ልጅ ሲጀመርም በቃ የመጣችው ለሰላም አይደለም። ከዛም በፊት ብሩኬ ላይ ተሻፍር ነበር ማለት ነው። ተሻፈድበት ነበር ማለት ነው። እኔ እንደዛ ብዬ ነው የማስበው። ፋሚሊ እንዴ የኔ ፊሊንግ እስቲ ያለሽ እንዴ እነሱ እንደዚህ እየተበጣበጡ እያየሽ አይደብርሽም? ትንሽ እንኳን አይሸክክሽም? እንኳን ትንሽ እንዴ አረ ሰው ማፈርትቷል እኮ የምሬን ነው። እኛንን ሸመኛው ነው እንጂ ሰው ማፈርትቷል። የምሬን ነው ማፈርትቷል። ሴቶች ደግሞ እባካችሁ የምሬን ነው እንደዚህ አትውረዱ። በዚህ ልክ መውረድ ምንድነው የሚያመጣው ነገር? እስኪ ንገሩኝ። የምሬን ነው የሰው ትዳር ውስጥ ገብቶ እንደዚህ ዘው ብሎ የሰው ፍቅር ውስጥ ገብቶ እንደዚህ ዘው ብሎ አላቅም። በጣም ነውር እኮ የምሬ ነው ነውር እኮ። አንድ ሊያስታርቅ ከመጣ ሰው የሚጠበቅ አይደለም ይሄ ነገር። ሊያስታርቅ መጥቶ እንዴት ነው ሰው በፍቅር ተጠምዶ የሚሄደው? እስኪ ንገሩኝ እስኪ እንዴ ይሄ ሲጀመረም በፊት ወይ አሰባበት ምናምን ካልሆነ በስተቀር እንዴ ዝም ብሎ በአንድ ጊዜ ሊመጣ ይችላል። ሳምንት እንኳን አብረው እኮ ጊዜ አላሳለፉም እነዚህ ልጆች። 3 ቀን እንኳን በጊዜ በስነ ስርዓት ባግባቡን ራሱ ያልተገናኙ ሰዎች ናቸው እኮ እነዚህ ልጆች። በአንድ ጊዜ ከኔ ጋር የተፈጠረው ፊሊንግስ ገደል መግባት ይችላል። ያንቺ ፊሊንግ እንዴ ብሩኬና ሃይሚ በጭራሽ ልታለያያችሁ አንቺማ ያለ መረጋጋት ችግር አይደለም። አብሳላ ለምንድን ነው እንዴ? እኔ ውስጥ ከራሴ ጋር ማለት ብሩኬ ያስመሰለች እኮ አሁን እኮ ትሪት እያረካት እኮ ሃይሚ ማትፈልገው እኮ ይሄንን ነገር ነው እያልኩኝ ያለሁት። እኔ ያልገባኝ ነገር ይሄ ነው። አንተ ምናልባት እሷን ከህይወቴ ውጭልኝ እያልካት ነው፣ እየሰማነህ እኮ ነው። ከህይወቴ ውጭልኝ ምናምን እያልኩ እየተናገርክ እኮ ነው፣ እየሰማነህ ነው። ነገር ግን አሁን ካንተ ጋር ነው የምንፈልገው ካንቺ ጋር እንዲሆን አልፈልግም እያለች ራሱ አንተ እሷን ትሪት እያደረካት ነው። ያልገባ ነገር ይሄ ነው። ትሪት አታድርግ ነው ስትል ነበር። ለሰው በቃ የሚሰጠውን ነገር ነው መስጠት ያለብህ ነው ስትል የነበረው። ቅድም እኮ ገና ከመገናኘታችሁ በፊት እቺ ልጅ ከመምጣቷ በፊት ስትለው የነበረው ነገር አለ። ያንን ነገር አሁንም ቢሆን ረስተዋል። የምሬ ነው ረስተዋል። እሷ እያለች ያለችው በቃ የዋሃቱን በዚህ ልክ ሴት ልጅ እንደዚህ ትሪት ካደረካት ፍቅር የማይዝበት ምንም ምክንያት የለውም ብላ ነገረች እኮ ቃል በቃል ነግራለች ገና ከመምጣቷ በፊት። አሁንም ግን እንደዚህ እያለች ስቲል ነው አንተ ትሪት እያደረካት ነው። ለምንድን ነው ቆይ አብሳላት ምናምን እንደዚህ የምታደርጊው? እንዲህ ነው እያልካት ያለው። እንዲህ ማለት የለብህም ነው እኛ እያልን ያለ ነው። ብሩኬ ፕሊስ የምሬን ነው። እንዴ ሃይሚ የሚያበሳጫት ይሄ ነገር ነው እንጂ ሌላ ነገር አይደለም። ከብሩኬ
ብሩኬ ልቡን ታውቋለች። ገብቷችኋል? ልቡን ታውቋለች። ምን ማድረግ እንደሚፈልግ ታውቃለች። ከሀይሚ ጋር ምን አይነት ጊዜ ማሳለፍ እንደሚፈልግ፣ ምን አይነት ህይወት መኖር እንደሚፈልግ ታውቃለች። በደንብ ጠንቅቃ ታውቃለች እኮ ሀይሚ ምንም ሊያደርግባት እንደማይችል ታውቃለች። ግን እሱ እንዲሻሻል ትፈልጋለች። እሱ እንዲለወጥ ትፈልጋለች። ይህንን ባህሪውን በትንሹም ቢሆን መግታት እንዳለበት ታስባለች። ይህንን ነገር ነው እሷ እየተናገረችው ያለችው። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን እንመለከታለን። ሀይሚና ብሩኬ አይለያዩ የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁ ስጧቸው። ለሀይሚም ለብሩኬ ሜንሽን አድርጌ ቪዲዮን ፖስት አደርጋለሁ። ያዩታል፣ ይመለከቱታል፣ ጻፉላቸው። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ አትርሱ። ቀጥታ ወደ ቪዲዮ እናልፋለን። እና እሷን ማለያየት የሚፈልገውን ሰው እርር እያደረግን እያቃጠለን እንቀጥል እንጂ ወይ ጽቡቅ በደንብ በቃ ይሄ ግዴታ ነው። እናንተ መለየት የሚፈልግ ሰው ብዙ ነው ያለ። እናንተ መለየት የሚያስደስተው ሰው በጣም ብዙ ሰው ነው ያለው። በጣም ብዙ ሰው፣ ስፍር ቁጥር የሌላቸው ሰዎች ብሩኬና ሀይሚ እንዲለያዩ ይፈልጋሉ። እንዲለያዩ የሚፈልጉት እኮ ፋሚሊ እነሱ ህይወት ላይ እኮ የሚጨመረው ነገር እኮ የለም። እነሱ ህይወት ላይ እኮ ምንም የሚጨመረው ነገር የለም። ነገር ግን በቃ የነሱን ደስታ መንሳት ነው የሚፈልጉ። የነሱ ደስተኛ ሆነው ሰው ይናደዳሉ። በቃ የመጨረሻ ነው የሚበሳጩት ፋሚሊ። የምሬ ነው። ብሩክም ሀይሚም የምሬ ነው። ይሄንን እስከዛሬ የመጣችሁበትን ህይወት ታውቃላችሁ። ለምን እኔ አላቅም። ለምን እኮ እኔ እንደማትማሩ ለምን ከህይወታችሁ ላይ ሰው ማስገባት እንደሚያስፈልግ ምናምን የማይገበኝ የምሬ ነው የምናገረው። ምንም እኔ የምዋሻው ነገር የለም። ማን ምን ይለኛል ብዬ ደብቄው ማልፎ ነገር የለም ፋሚሊ። የምሬ ነው እንዴ። ብሩክም ሀይሚም ፕሊዝ የምሬ ነው። በደንብ እስቡ። ትናንሽ የምትመስሉ አጠብ ነገ ከነገ ወዲያ ችግር ይዞባችሁ ሊመጣ ይችላል። ትንሽ የሚመስለው ስህተት ትልቅ የሆነ ግድንግድዬ የሚያክል ስህተት ይዞባችሁ ሊመጣ ይችላል። የምሬ ነው። አሁን ባለፈው ብሩኬ ትንሽዬ ስህተት ስለተሳሳተ ነው ዛሬ ላይ እንደዚህ ግድንግድዬ የሆነ ስህተት የመጣው። ገባችሁ አይደለ? ባለፈው ብሩኬ ያችን ልጅ ባያመጣት ኑሮ እንደቀልድም እሷንም ለመመለስ በሚል በጥሩ ሳቤ የተሳሳተው ስህተት ዛሬ ላይ ይዘበት የመጣው በጣም ትልቅ የሆነ ስህተት ነው። ገባችሁ አይደለ? ስለዚህ እንደዚህ አይነት ትናንሽ የሚመስለውን ነገር በደንብ ማጽዳት መቻል አለባችሁ። በቃ ዙሪያችሁን ጽዱ ማድረግ መቻል አለባችሁ። ሁለታችሁ ብቻ ነው መሆን ያለባችሁ። ሌላው ሰው እናንተ ከመለያየት በቀር ሌላ ምንም ጥሩ የሚያስብ ሰው የለም። የምሬን ነው። ይህንን ነገር ማወቅ አለባችሁ። እርስ በራሳችሁ መተሳሰብ መቻል አለባችሁ። መጀመርም አለባችሁ። ካልጀመራችሁ ደግሞ እንደኛ እኮ መናቃችሁ ስትተሳሰቡ ፍቅራችሁ ስለሚያስቀናን ምናምን ነው እንዴ። ስለዚህ ጠላትን እርር እያደረጋችሁት እናንተ ግን ወደፊት ብሩኬና ሀይሚ አይለያዩ የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ስጧችሁ ፋሚሊ። ይመለከቱታል፣ ያዩታል። እኔው ራሴ እልክላችኋለሁ ፋሚሊ። በቃ ብዙ ጊዜ ነግሬያለሁ። ትሪት አታድርጋቸው። ተው በቃ ማንንም አትቅረብ። እኔ እናንተም ከሆነ በቃ የሰው ልጅ ይጋጫል እኮ። መታረቅ ካለብን ራሳችን እንታረቃለን። በትክክል ሀይሚ የምሬ ነው። በትክክል ምንም የሳተችው ነገር የለም። በቃ ሰው ምንም አይሰራላችሁ። መታረቅ ካለባችሁ እናንተ አውርታችሁ ትጨርሱታላችሁ። እኔ የምፈልገው ይሄንን ነው። ማንም ሰው በእናንተ ህይወት መጥቶ እዚህ ጋር እንዲወስንላችሁ እኔ አልፈልግም። የምሬ ነው አልፈልግም። በቃ ሁለታችሁንም የሆነ ሰው መጥቶ ምናምን እናንተን ህይወት እንዲመራ አልፈልግም። በቃ አስታራቂ ነኝ ብሎ እንዲመጣ ራሱ አልፈልግም። የምሬን ነው። ምክንያቱም እናንተ ቁጭ ብላችሁ የምታወሩ ከሆነ ይለይላችሁና ትታረቃላችሁ። አለቀ ካላስ። ገባችሁ አይደል? አሁን ሀይሚ የተናገረችው ነገር በጣም ትክክል ነው። ብሩኬ የዋህነትክን በልክ አድርገው። የምሬን የዋህነት ያጠፋል። የዋህነት በጣም ከባድ። የምሬን ነው የምነግራችሁ። በጣም ትጎዳለህ። አንተ ምናልባት በቃ ይሄ የኔ ባህሪ ነው ብለህ አስበህ ሊሆን ይችላል። ነገር ግን ይሄን ያክል ፍቅርህን ሊያሳጣ እስከደረሰ ድረስ ቢቀር ነው የሚሻል። የምሬን የፈለገ የዋህነት ቢሆን ለአንተ የማይጠቅምህ ለአንተ የማያገለግልህ ከሆነ ምንም ጥቅም የለው። ፕሊስ እና ራስክን የምሬን ነው ራስክን ማስቀደም አለብህ። በቃ ለራስህ ለሀይሚ ነው የምትኖረው አይደል? ከዚህ በኋላ ከተጋባችሁ ለሀይሚ ለቤተሰቦች ነው የምትኖረው። ስለዚህ ፕሊስ የምሬን ነው የምነግርህ። በቃ አያስፈልግም። ጓደኛም ቢሆን አያስፈልግም። በቃ ይሄው ሀይሚ ያለችል የሚያስፈልጉን ጓደኞች ደግሞ እኔ አልነግርህም አሉህ እኮ ግን የምታመጣቸው ሰዎች ናቸው። ሰው ሁሉ ፒውር ሆኜ መቅረብ ነው ፈልገው። በእኔ ምክንያት ሰው እንዲቀየም ብሩክ እኮ እንዲህ ነው እንዲባል አልፈልግም። አሁን አንድ ነገር ደግሞ ማወቅ ያለበት ብሩኬ፣ ይሄ ልክ ነው። በጣም ትልቅ የሆነ ማይንድ ሴት ይሄ አስተሳሰብ ነው። ይሄ ትልቅ የሆነ ነገር ነው። በቃ ይሄ ጥሩ መሆነ ለሰው እኮ በጣም እኛ የምንወድልህ ነገር ነው።
ለሰው ማሰብ እኮ ለሴት ልጅ ሪስፔክት ማድረግ እኮ እኛ የምንወድልህ የምናከብርልህ ነገር ነው። እሱን ነገር ታውቃለህ ብሩኬ። ነገር ግን እዚህ ጋር ህይወትክን የሚያበላሸው ከሆነ የምሬን ነው ሁሉም ነገር ቢቀር ይሻላል። ሁሉም ነገር ቢቀር ይሻላል። ያንተ ህይወት እየተረበሸ ያንተ ህይወት እንደዚህ ገደል ስር ቁጭ ብሎ እንደዚህ ሊወረወር ትንሽ የቀረው የምሬን ፍቅር እንደዚህ ልታጣ ከሆነ ቢቀር ነው የሚሻለው። የምሬን እሷ እንደዛ ብላ ብታስብ ነው የሚሻለው ሀይሚን ከምታጣ። እኔ እንደዛ ብዬ ነው የማስበው። ፋሚሊ እባካችሁ ገብታችሁ ደግሞ ኮሜንት ላይ ንገሩኝ። ልክ ካልሆንኩኝ ንገሩኝ፣ እታረማለሁ። የምሬን ነው። ይህ ምን አይነት አይናውጣ ሴት ነች ይቺ ደግሞ? ምን አይናውጣ ነች እንዴ? እኛስ በመጀመሪያ እኮ ስትመጣ አይናፋር መስላን ነበር። አይናውጣ ነች ለካ። በቃ ሰው ማስመሰል ይችልበታል። ሰው ማስመሰል ይችልበታል። እቺ ልጅ ሲጀመርም በቃ የመጣችው ለሰላም አይደለም። ከዛም በፊት ብሩኬ ላይ ተሻፍር ነበር ማለት ነው። ተሻፈድበት ነበር ማለት ነው። እኔ እንደዛ ብዬ ነው የማስበው። ፋሚሊ እንዴ የኔ ፊሊንግ እስቲ ያለሽ እንዴ እነሱ እንደዚህ እየተበጣበጡ እያየሽ አይደብርሽም? ትንሽ እንኳን አይሸክክሽም? እንኳን ትንሽ እንዴ አረ ሰው ማፈርትቷል። የምሬን ነው። እኛንን ሸመኛው ነው እንጂ ሰው ማፈርትቷል። የምሬን ነው ማፈርትቷል። ሴቶች ደግሞ እባካችሁ የምሬን ነው እንደዚህ አትውረዱ። በዚህ ልክ መውረድ ምንድነው የሚያመጣው ነገር? እስኪ ንገሩ። የምሬን ነው። የሰው ትዳር ውስጥ ገብቶ እንደዚህ ዘው ብሎ የሰው ፍቅር ውስጥ ገብቶ እንደዚህ ዘው ብሎ አላቅም። በጣም ነውር እኮ የምሬን ነው። ነውር እኮ አንድ ሊያስታርቅ ከመጣ ሰው የሚጠበቅ አይደለም ይሄ ነገር። ሊያስታርቅ መጥቶ እንዴት ነው ሰው በፍቅር ተጠምዶ የሚሄደው? እስኪ ንገሩኝ እስኪ እንዴ ይሄ ሲጀመረም በፊት ወይ አሰባበት ምናምን ካልሆነ በስተቀር እንዴው ዝም ብሎ በአንድ ጊዜ ሊመጣ አይችልም። ሳምንት እንኳን አብረው እኮ ጊዜ አላሳለፉም እነዚህ ልጆች። 3 ቀን እንኳን በጊዜ በስነ ስርዓት ባግባቡ ራሱ ያልተገናኙ ሰዎች ናቸው እኮ እነዚህ ልጆች። በአንድ ጊዜ ከኔ ጋር የተፈጠረው ፊሊንግስ ገደል መግባት ይችላል። ያንቺ ፊሊንግ እንዴ ብሩኬና ሀይሚ በጭራሽ ልታለያያችሁ አቺማ አቃለሁ። ሁሌ ልጥቤጥ፣ ሁሌ ጸብ፣ ሁሌ እንትን አንተ ያን ሁላ ሪስክ ወስደህላት ምናምን ስቲል አሁንም እንደዚህ ይሄውላችሁ ምን አይነት ኖረኛ ልጅ እንደሆነች ተመልከት። የምሬ ነው። ስቲል ነው አሁንም ደስኮ ያላችሁ ነገር አቃለሁ። እስካሁን እየተጨቃጨቃችሁ ነው ምናምን። ምን አገባሽ ስለነሱ ይጨቃጨቁ? የፍቅር ጭቅጭቅ ነው እዚህ እየተጨቃጨቁ። ያገባሻል አንቺ ሲጀመር አንቺ ያገባሻል ስለነሱ ወይ? እኔ እኮ ግራ እያጋባኝ ያለው ነገር ይሄ ነው፣ ሌላ ነገር አይደለም። ምንም የማያገባሽ ነገር ነው እየገባሽ ያለሽው። ዘው እያልሽ ያለሽው ባልተጠራሽበት ነው እንዴ። ሆን ብለሽ ለመለያየት ነው ማለት ነው እነሱን የመጣሽው። ሆን ብላ ፋሚሊ አሁን የተወሰነ ሰላም ሆኑ ብላ አስባ መጣች። የተወሰነ ሰላም ሆኑ ብላ ኢማጂን አድርጉ እስኪ ፋሚሊ። የምሬን ነው። ከትንሽ ጊዜ በፊት ከአንድ ቀን ከሁለት ቀን በፊት እኮ በጣም የሚገርም ፍቅር ላይ ነበሩ ብሩክና ሀይሚ። ታውቃላችሁ ይሄን ፍቅር ባየች በነጋታው ከቻለች። ጭራሽ አሁንም እኮ ጭቅጭቅ ናችሁ ምናምን እየተጨቃጨቃችሁ ነው ምናምን ነገር። በአንቺ ምክንያት አንድ የተጨቃጨቁ በሌላ በምን ሲጨቃጨቁ ይሻቸው ቀናሽ እንዴ? እግዞ ምን አይነት አይናውጣ ሞልቷል። የምሬ ነው። አይናውጣ ሴቶች ሞልታችኋል። ተው አድቡ። የምሬ ነው። አድቡ። ሰው እንደዚህ እንዲኖር አልፈልግም። ወደፊትም አሁንም ከኔ ጋር እንዲሆን ነው የምፈልገው። እሺ ሰላም ልሰጥ ስለፈለግሽ ነው አንቺ ለህይወት የመጣሽው። እኔ እኮ የምሬ ነው። አንዳንድ ጊዜ ብሩኬ ማለት ነው ያበሳጨኛል። ለምን እንደሚያበሳጨኝ ልንገራችሁ። በቃ የት ላይ አግሬሲቭ መሆን እንዳለበት የት ላይ መረጋጋት እንዳለበት አያውቅም። የምሬን ነው አያውቅም። አለቀ። አሁን ከዚህ ላይ ካንቺ ጋር እንዲሆን አልፈልግም ከኔ ጋር እንዲሆን ነው የምፈልገው እያለ በግልጽ እኮ ቀማሻለሁ እያለች ነው። ገብቷችኋል አይደል? ሌላ ምንም ነገር እየተናገረች አይደለም። ስለዚህ ብሩኬ ምንድን ነበር እዚህ ላይ ማድረግ የነበረ? ምንድን ነበር እዚህ ላይ ሪያክት ማድረግ ያነበረብህ? እንዴት ነው ተረጋግተህ እየሳካ አይደለም ይቺ ልጅ ማናገር ያለብህ። በቃ እንደዚህ አይደለም ማናገር ያለብህ። ይህን ነገር ማወቅ አለብህ እንዴ። እንደዚህ የምታናግራት ከሆነ ነገም ከነገ ወዲያም ትመጣለች። ምክንያቱም ብሩኬ ምንም አያደርገኝም፣ ምንም የሚፈጥረው ነገር የለም እኔ ጋር ብላ ታስብና ትመጣለች ወደ ህይወት። ምንም አዲስ ነገር አይደለም። አይተናል፣ ከዚህም በፊት አይተናል። ስለዚህ አንተ አግሬሲቭ መሆን አለብህ። እዚህ ላይ መናገር ያለብን መናገር አለብህ። ሃይሚ በአንተ በቃ አንተ ክፉ የምትሆነው በሃይሚ የተነሳ መሆን መቻል አለበት። የምሬን ነው። በሃይሚ የመጣብን ሰው የምሬን ነው የምነግርህ። በቃ ቢያንስ አግሬሲቭ ሆነ መመለስ መቻል አለበት። እሷም ደግሞ ከልቧ የምር ደስ የሚላት እንደዛ ሲሆን አለቀ። አንተ የዋህ ስለምትሆን እሷም ትበሳጫለች። በቃ የዋህ የምትሆንበትን ቦታ ስለማታቅ ነው እንደዚህ እያደረገች ያለችው ሃይሚ። እኔ አላቅም
መናገር ያለባችሁን ኮሜንት ያለ ብሩኬንም የዋህነቱ እንዲቀንስ ነገሩት። ገብታችሁ የዋህነቱ እንዲቀንስ ነገሩት። ሀይሚ የሚያበሳጫት ይሄ ነገር ነው እንጂ ሌላ ነገር አይደለም። ብሩኬ ልቡን ታውቋለች። ገብታችኋል? ልቡን ታውቋለች። ምን ማድረግ እንደሚፈልግ ታውቃለች። ከሀይሚ ጋር ምን አይነት ጊዜ ማሳለፍ እንደሚፈልግ፣ ምን አይነት ህይወት መኖር እንደሚፈልግ ታውቃለች። በደንብ ጠንቅቃ ታውቃለች እኮ ሀይሚ ምንም ሊያደርግባት እንደማይችል ታውቃለች። ግን እሱ እንዲሻሻል ትፈልጋለች። እሱ እንዲለወጥ ትፈልጋለች። ይህንን ባህሪውን በትንሹም ቢሆን መግታት እንዳለበት ታስባለች። ይህንን ነገር ነው እሷ እየተናገረችው ያለችው እና ገብታችሁ ለሀይሚ ማሰባሰታችሁን ጻፉላቸው። ሶ እንግዲህ ፋሚሊ የዛሬ ቪዲዮ ይመስል ነበር። ወዳችኋለሁ። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ ትችላላችሁ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ባይ